ሆን ይመስልሻል ስታስቢ? አይሆንም ሲጀመር ማለት ነው። አንድ ትዳሩ ላይ አጥብቆ ሲይዝ ነው አቋሙ ሲኖረው ነው እንዲህ የሚባለው እና ያንቺ ደግሞ በጣም ነው የሚያስጠላው። በዛ እዚያ ልጅ ተብዬ ነው ማን እንዳለኝ የምናገባ ኬታል እኔ ጋር አዎ አንተ ጋር የምሬን ነው። እሱ ዘውባል ምን ትሰራለች? የምሬን ነው። አንቺ እሷን ማግኘት ምናምን አይጠበቅብሽም እኮ እኔ እዚህ ጋር አለሁኝ እኮ። አንተ ስማካ እንዴት አስማ ብለሃል? እሺ ነው የምትለኝ ለኔ አስማ ብለሃል። አሁን ግራ እየገባኝ ነው። ጭንቅ እያለኝ ነው። ለምንድን ይጨንቃል? አንተ ሁሌ ለምንድን ጭንቅ እያለኝ ነው የምትለው? እኔ ለምን እየጠፋላችኋለሁ? ከዛ ታርፉኛላችሁ። ለምን እንደምትጠፋው? በቃ ከሰላም ነው የምፈልገው እኔ ለሰላም ብዬ አሁን ካለውበት ሀገር እንዴ አንተ ጎበዝ አልነበርክ እንዴ? ነገሮችን መቋቋም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ በእነ አብርሽ እህት ቤት የተለቀቀውን በብዙ ቤት የተለቀቀውን ቪዲዮ አይቼ ነው ወደ እናንተ የመጠረፍ አድርጌ ከፊት አሰምቻችኋለሁ። እንግዲህ አብርሃም ታደሰ ምን እያለ ነው ያለው? እኔን እንደ ህፃን ልጅ እያያችሁኝ ነው፣ በራሴ መንገድ ችግሮችን እንድፈታ እድል እየሰጣችሁኝ አይደለም እያለ ነው ማለት ነው። ሲጀመር እኮ ህፃን ልጅ በልጠዋል አብርሽ፣ በዚህ ሰዓት አንተ ህፃን ልጅ በልጠዋል። ሌላው ነገር ደግሞ ልጠፋ ብን ብዬ እጠፋለሁ ትገላገላላችሁ አልክ። ምን እውነት ነው? ይገላገላሉ። በተለይ ሩታ ትገላገላለች። ጥፋ ኖረህም አልጠቀምካትም፣ እውነቱን ስነግር ማለት ነው። ምክንያቱም እዚህ ጋር ኖረ ስቃይ ከሆነ ለልጅና ለባለቤት የምታተርፈው ብትጠፋ ምንም አይደለም። ወይ ሄደ ተለውጠ ትመጣለህ፣ ወይ የባሰ ደግሞ ቆረቆ ተሸክመ ትመጣለህ፣ ጭንቅላት ማለት ነው። እስኪ አንድ ኮሜንት ሲገቻል። ሲጀመር አብርሽ ለቤተሰቦቹ ክብር የለውም። አባቱ እንደዛ እየተጨነቀ እሱ ምንም አልመሰለውም። በሴት ላይ ሴት መደረብ በህግ ራሱ ያስቀጣል። ጎሽ ተባረኪ ማሪ፣ በህግ ያስቀጣል ስትል ምን ትዝ አለኝ? የቲክቶክ ነዋሪዎች፣ የቲክቶክ ወጣቶች፣ ፌዴራል መንግስት እግዚአብሔር ይስጥ ይሄን ሰሞን ሊቅምቅምቅምቅም አድርጎ ከመሰረት ከሀስከፈ ያሉትን ጥርግርግ አድርጎ ወደ እስር ቤት አስገርዳቸውን እንግዲህ ይታሻሉ። እዛ ደህና ታሽተው አንድ ዓመታቸው እንግዲህ እድሜያቸውን ጊዜያቸውን አቃጥለው ሲወጡ እየዛኔ ይሰለጠናሉ፣ ረጋ ይላሉ። ኦኬ። ስለዚህ አሁን ደግሞ ፌዴራል መንግስት፣ ፌዴራል ፖሊስ ወደ ዩቲዩብ ዞር በልልኝ። ይሄ መልክቴ ነው። ቀንም አስተላልፌዋለሁ፣ አሁንም ይቀጥላል። ዞር በል ተመልከት፣ የሚሰራውን ጉድ ጭምቅልቅ ያለውን ማህበረሰብን፣ ልጆችን፣ ወጣትን ሁሉንም የሚያበላሹትን ሁሉ እየገባህ ፍርድ ስጥ። ህግ፣ የሀገሪታችን ህግ ሲጀመር እየተስተካከለ መምጣት አለበት። ሰውም የሚገድል ሁሉም ፍርድ ማግኘት አለበት። ስለዚህ እነዚህም አሁን ቅጣታቸውን ሊያገኙ ስለገቡ ዩቲዩብም ጋር ዙርልን፣ አድርሱ። ሚዲያ በጣም ተጽዕኖ አለው። በነገራችን ላይ ሆ ካላችሁ በሚዲያ የማይሆን ነገር የለም። ስለዚህ ድራማም ይሁን እውነትም ይሁን እየሰሩ ያሉት ነገር ምንም ማስተማሪ ነገር ስለሌለው ትውልድ የሚያበላሽ ነገር ስለሆነ ወደ እስር ቤት ገብቶ መቀጣት አለ። እንግዲህ እህቱ ገብታ እንዳለች ተጠቁማ ቤት ድረስ ነገሮችን ለማየት ሞክራለች። እናም ሌላኛው ነገር ደግሞ ምን ብለሃል? በመሀል ሩታ ወደ ቤቷ ገብታ ቤቷ ውስጥ ቁጭ ብላ እኔ ወጥቼ ባጠፋ እኔ ልጠየቅ እችላለሁ አልክ። ሰውዬ እንዴት ነው አንተ ራስን ሳታስተካክል ሌላውን ሊያስተካክል እንዲችል ማለት? ወይ ሩታ ወደ ቤት እንድትመለስልህ የፈለክበት መንገድ አልገባኝም። እኔ አንተ ብትሆን እውነት በእሷ ቦታ ስታደርገዋለሁ። ይሄንን አይደለም በዚህ ልክ እስከምትሞላፈጥ እንደዚህ እንዳንተ እስክትጋጋጥ ልጠብቃት ቀርቶ አንድ ወንድ ይዛ ከተገኘች ሮጣ ነው የምትሄደው። ስለዚህ ሰዎች የሚሉህን ወይም ኮሜንት ላይ የሚጽፉልን አጀንዳ ይዘህ እየመጣ ትውልድን ባትገድል በጣም ደስ ይለናል። አቶ አብርሃም ታደሰ ወደ ራስ እንድትመለስ ነው ይህን የምነግርህ ማለት ነው። በልጁ በኢየሱስ የሚያምን የዘላለም ሕይወት አለው። ልጅ የሚባል ነገር እንኳን ማየት በስምህ መጠራት የለበትም። አዎ፣ ግን መቼስ ምን ይደረግ፣ ምን ማድረግ ይቻላል? ምክንያቱም ልጅ ግዴታ ነው፣ ከአብራኩ ወጥቷል። ልጁ በኋላ ላይ አይቶ ይሄ አባቴ ሊሆን አይችልም ሌላው ያለው ነገር ትክክል ስላልሆነ ወይ የእሱ ቢጤ ይሆናል። ሰው የዘራውን ያጭድ የለም። በጣም ትክክል ነሽ እህት፣ ማለት እንደዚህ ነው። ሲጀመር ልጁ ድንጋይ ነው፣ ቢፈነክቱትም አይሰማም። እውነት ነው፣ የምር እውነት ነው። አብርሽ ሲጀመር ለሩታ አይሆናትም። አዎ፣ በነገራችን ላይ አሁን እንግዲህ ወደ ማብቂያው እየሄደ ይመስለኛል። ሩታ ወደ ቤት የምትመለስበት ሰዓት እየደረሰ ነው።
እንግዲህ አስቡት ይሄ ሁሉ ነገር ተፈጥሮ ሩታ ምንም እንዳልተፈጠረና እንዳላየ ድራማ ስንሰራ የነበር ነው ብሏት የማንንም ጭንና ቂጥ በነካበት እጁ ሩታን ሲነካት ታየኝ። ወይ ፈጣሪ ከእንደዚህ አይነት ይወሰውረኝ። እንዲያው ቆሜ መቅረት ምን አለበት እንዴ? ነፃነቴና ውጪ የለ ግቢ የለ ማናየሽ የለ ምን ችግር አለው? ሰላማችን እኮ አሁን እኛ እኮ የኛ ፍሪደም እኮ ፍሪደም እንዳይመስላችሁ። አቤት አቤት ብቸኝነት ነፃነቱ። ሲጀመር አንተ ለትዳር አትሆንም፣ አታዋርደ ቤተሰቦችንም አታዋርድ። ሌላ ቢቀር ለአባት ለእናትህ ክብር ይኑርክ። አይ ማሬ ይገርማል። ሩታ ስለተገፋች ከአንተ የበለጠ ትዳር ይገጥማታል፣ አትጠራጠር። አንተ ነህ እንደተልከሰከስክ የምትቀረው። ሩታ የተረጋጋች ጨዋ ብዙ ፈላጊ አላት። አብርሽ ሩታ የሚሰራውን ስራ ላይመች ይችላል። ለቤተሰብ ክብር ይኑርክ እባክህን አክብር። ትዳር ካልፈለግ ፍታ። በትዳር ላይ አትዘላዘል። እውነት ነው። ለምሳሌ አሁን አንተ ትዳርን ካልፈለግከው መብት ነው። ታስረህ ኑር የሚልክ የለም። ማንም ሰው ሲዋደድ ሲስማማ ነው ትዳሩን ይዞ የሚሄደው። ይህን እናውቃለን። የሚቀጥል አንተ እያደረግክ ያለው ነገር የዝሙት ፍላጎት የመሰሰብ ፍላጎት እንጂ እውነት ከሩታ ያለህ ነገር አስከፍቶ አይደለም። እንግዲህ ምናልባት አንዳንድ ጊዜ አራስ ሲሆኑ ምናልባት ከነሱ የምታጡት ነገር ካለ እሱን ራሳችሁን እንትን ለማለት ካልሆነ በስተቀር ከሩታ የምታጣው ነገር እንኳን ቢኖር በክብር ትዳሩን አልፈልግም ብለህ በቤተሰብ ተወያይተህ መፍታት ትችል ነበረ። ፈተህ እንደፈለክ መንዘላዘል ትችል ነበረ። አሁን ላይ ግን እያደረክ ያለው ነገር ከሩታ ጋር የተያያዘ አይደለም በፍጹም ማለት ነው። ስለፈለግከው ነው እያረክ ያለው። አይ አብርሽ መላ ቤተሰብን ማዋረድ በዚህ ልክ ከሚስትህ አልፎ ዘልዛላ የድሮ ማንነትን እስኪ ዞር ብለህ አስብ። ምን ዋጋ አለው? አሁን እኮ ቀፎ ሆኗል እኮ የሚነገረውን ራሱ መስማት ትቷል። የምር ነው የምነግራችሁ። በፍቅር ነበር የሱን ቪዲዮዎች የምናያቸው። እውነት ሲጀመር ጭንቅላት እየበግ ነው መሰል በግ። አንተ አስመሳይ ነህና ውብዬ ተጣልተው አይደለም ውሃ ወይን ደፍታበታለች ምንም አላለም። አንተ ግን ዝሙት ስለምትፈልግ ነው። ናይ ነው ብዬ በነገራችን ላይ በእውነተኛው ሪል ራሱ አልተጣሉም። የእነሱም ጭምርልቅ ያለ ድራማ ነበር። እኔ ስለማይመቸኝ አልገባም። ምክንያቱም እነሱ ማውቃቸው ማንነታቸው ይሄ አይደለም። በተለይ በስጋው ደግሞ ስለተጋቡ ሃይማኖቴም ስለማይፈቅድ እንደዚህ አይነት ነገር ገብቶ ማየት በራሱ ማበረታታት ስለሆነ ገብቼ አላቅም። ሰላማዊ ቪዲዮዋቸው መልቀቅ ሲጀምሩ ገብቼ አላቅም። በጸባቸው መሀል እንኳን አንድ ቀንም እሱ ስለሷ ክፉ ቃል ጥሎ አያውቅም። የናሂና የልዩነቱ ማለት ነው። ወዳታለሁ የመወዳት ባለቤቴ ናት ሚስቴ ናት ነው። ኢቭን ድራማ ነው ማለት ብቻ ነበር የቀረው ናሂ እንጂ በመካከል ሰዎች በጣም ሲሰድቡት እናደድ ነበረ። እኔ የምናደደው ግን በሰዎቹ አይደለም በሱ ነው። ምክንያቱም የሌለውን ማንነት ለራሱ ስለሰጠ። ይሄ ግን ሪል ነው አሁን። ምክንያቱም እስካሁን ድረስ እኛም እኮ ድራማ ነው እያሾፈ ስንሰራት ነበር። አሁን ግን ዝልዝል ጌታ ሆይ እንኳን የእሷን ገራ እንኳን ለማየት ራሱን ይዘግንኛል ወደል ማለት ነው። እና ስለዚህ እንደዛ ሆኖ ነው። ለማንኛውም አንተ መሄድ ስለፈለክ ነው መዝለል ስለፈለክ ነው እንጂ ሩታን ሰበብ ማድረግ አችልም። ትዳርህን ቤት ግን አባወራ እስከሆንክ ድረስ መሰብሰብ የምትለው አንተ እንጂ ሩታ አይደለች። ኦኬ አንተ እሷን ልታርማት የሚገባው እንጂ እሷ አንተን ልታርማ አትችልም። እኔ ወላሂ ለዚህ እንደ አብርሽ ያለ ባል ከሚሰጠኝ ቆሜ ብቀር እመርጣለሁኝ። አውዙ ቢላ ሄርሜላ ባለጌ ናት። በጣም ተበላቀጠች። ምን ሁለቱም ባለጌዎች ናቸው። ማንም አንተ ሰድቡ ማንም አይቀርም። አብርሃም ታደሰ ፊት ባይሰጣት እሷ እንደዚህ አትሆንም። ምን ማለት ነው? ሲጀመር እዚህ ቤት መጣ ለምን ይገርመዋል? አብረው ያደሩት ልጆች ሲቀጥል በዚህ ልክ ሩታ ውሃ ደፋችብኝ ይላል እንዴ? ክብረ ቤት ሲቀጥል ፈርመክ ሰጣት ፊርማው። ሁሌ ጭቅጭቅ ይለኛል አትበል። ከሄርሜላ ስትሆንስ አንዳንድ ፊደላችሁ እንትን ያለ ስለሆነ ነው። ለማንኛውም ውድ ቤተሰቦች እንደዚህ ኮሜንታችሁን ለማየት ምናምን አስቤ እያየሁትን አይቻለሁ። ሁሉንም ማንበብ አይቻልም። በነገራችን ላይ ሀሳባችሁ በጣም ደስ የሚልና አመርቂ ነገር አለው። እኔ በጣም የምናደድበት ነገር ቢኖር አሁን ሩታ የገባይ ሰዓት ነው። ወደ እሷ የምንዞርባት ጋይስ ሩታ የገባይ ሰዓት እሱ ቤት እሱ ይሆነኛል ብላ ድጋሚ ከገባች ከዚህ በኋላ ለእሷ ማንም እንደማይጮህ ነው የምነግራችሁ። ምክንያቱም አሁን ላይ ባገኘሽው አጋጣሚ ራስሽን ማውጣት እንዳለብሽ ነው፣ ነፃ ማድረግ እንዳለብሽ ነው የሚሰማኝ። ሩታ በድራማ ስም ታስረሽ ብዙ ችግር ውስጥ እንደሆንሽ ስለተረዳሁኝ ሴትም ልጅ ስለሆንኩኝ እየተገደልሽ እንደምትሰሪም ስለማቅ ይሄን አጋጣሚ ተጠቅመሽ ውልቅ ብለሽ ከዚህ ህይወት መውጣት ካልቻልሽ ታስረሽ ነው የምትኖሪው። እንግዲህ ቀንም ብየዋለሁ፣ አሁንም ደግመዋለሁ። ወድሽ ከተገፋሽ ብረግጦሽ አይክፋሽ ይላል ያገሬ ሰው። በጣም ነው የምወዳችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁንም ስለምትሰጡኝ በጣም ነው የማመሰግነው። መልካም ጊዜ። ቻው ቻው።